አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ የሆኑ ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 45 ነው። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። ኤልሾ ኑኑን ሜካፕ ሰርታት ነበረ። ሜካፑም እንደፈለገች አድርጋ ጨማላልቃ ለቃት ነበረ። ኑኑም ፊቷን ሳታይ እሷም አሳምራ ሰርታልኛለች፣ ስለዚህ እኔ ማየት አይጠበቅብኝም ብላ ተከትላት ወጣ። ከጆን ጋር ተገናኝተው ተዝናንተው ጨፍሮ ሲመለሱ ቤት ውስጥ አጋጣሚ ከኢትዬ ሄለን ጋር ተገናኙ። ኢትዬ ሄለንም በጣም ደነገጠች ፊቷን ስታይ። እንዴ ምን ሆነሽ ነው? ምን ነው ብላ ጠየቀቻት። እንዴ ምን ሆነሽ ነው አለቻት። ክትክት ብላም ሳቀች። ስቃም እንደ ፊትሽ ማን ነው እንደዚህ ያደረገሽ? ማን ነው ሜካፕ አሰራልሻለሁ ብላ ኤልሾ ናታ የሰራችኝ። እንዲሁም እኮ ተቀብቼ ስለማላቅ ዛሬ እንደዚህ ስታኝ አዲስ ሆንኩብሽ አይደል አለቻት። አይ የኔ ልጅ ብላ እትዬ ሄለንም ዝምታዋን ቀጠለች። ኑኑም በቃ ወደ ክላሴ ሊሄድ ወደ እህቴ ሊሄድ ብላ ወደ ክላሷ ሄደች። ኑኑም ወደ መሲ ሄዳ መሲም ኑኑም ፊቷን ሲታይ ደነገጠች። እንዴ ምን ሆነሽ ነው እህቴ አለቻት። ምን ሆንኩኝ? ሜካፕ አይተሽ አታውቂም እንዴ? ሜካፕ ተቀብቼ ነው አለቻት። እንዴ እኔ እንዲሁም እርግጠኛ የምሆንበት ነገር መሲ በቃ ደብሯታል ብለሽ ለማሳቅ ያደረግሽው ነገር ነው አለቻት። አይ ባክሽ ደብሮኛል፣ ባክሽ በቃ አታናጅኝ፣ ተናድጃለሁ ብላ ተበሳጨችባት። መሲም ለመሆኑ ፊትሽን አይተሻል አለቻት። አይ አላየውም፣ እኔ ውጭ ነበርኩኝ አለቻት። ውጪ ማለት የት? ከኤልሾ ጋር ወተን ነበረ ውጪ፣ በዚህ ፊትሽ እንደዚህ ሄድሽ በሚል ሳቀችባት። መሲም ሳቋን ከጠገበች በኋላ ቆይ ፊትሽማ እንዴት እንደሆነ ታየዋለሽ ብላ ስልኳን አውጥታ ሰጠቻት። እሷም በስልኩ ፊቷን አይታ በጣም ደነገጠች። ሰው በራሱ እንደዚህ ይደነግጣል በራሱ ፊት እንደሚባል ሆነች። በጣምም ደነገጠች፣ በጣም ተገረመች። ኑኑም በጣም አዘነች። እንደዚህ ሆኜ ነው የወጣሁት ወይኔ እንደዚህ ሆኜ ነው የዋልኩት ብላ በራሷ ተጸጸተች። መሲም ምን ሆነሽ ነው አንቺ ስትወጪ መስታወት አታይም እንዲ አለቻት። እኔ አይቼዋለሁ ጥሩ ነው በደንብ ነው የሰራውሽ ብላኛለች። በእሷ ተማምኜ ነው የወጣሁት አለቻ። መሲም ከዚህ በፊትም እሷን አትመኛት፣ እቺ ባቢ የሆነች ልጅ ናት፣ የሆነ ነገር ታረግሻለች፣ በሙሉ አትመኛት ብላት ነበረ። ያም ሆኖ እንደው እኮ ደግ አረገችሽ፣ ምክንያቱም እኔ አትመኛት ብዬ ስንት ጊዜ ነግሬሽ ነበረ። እንዲሁም በሜካፑ በዚህ ራሱ መቆሙ ደግ ነገር ጥሩ ነገር ነው ብላ መሳቋን ቀጠለች። መሲ ኤልሾም ኑኑን እንድትሰቃይና እሷን ለማሳቀቅ ስለምትፈልግ ከሱ ጋራ ከጆን ጋር አብሮ እየሄዱ እንደዚህ ተቃቅፋ እየሄደችማ ከሱ ጋር መሆኗን ቤሎልና አዶናይ ማየት አለባቸው ብላ ቀድማ ቤት ገብታ እነሱን ጠርታቸው ይዛ ወጣች። እነሱም እሷን በዚህ መልኩ ሲያዩዋት በጣም ተሰማቸው። ከጆን ጋራም ድብድብ ቀጠሉ። ኑኑም ለመሲ አልነገርኩሽም ደግሞም አልሰማሽ መሰለኝ በጣም አንድ ችግር ተፈጠረ አለቻት። ምን ችግር አለቻት። እኔም እና ጆን አብረን እየሄድን ቤሎልና አዶናይ አዩት፣ ለዛም ጆንን በጣም ደበደቡት ብላ ነገረቻት። ወይኔ እንደዚህ ሆነሽ በዚህ መልኩ አስደበደብሻቸው ብላ መሲም ተገረመች። መሲም ለኑኑ ቆይ አንቺ እህቴ አይደለሽ? ምንም ነገር አትደብቅኝ፣ አንድ ነገር ልጠይቅሽ ወደድኩ አለቻት። እሺ ብላም ኑኑ ሰማቻት። መሲም ከቤሎልና ከአዶናይ አንዳቸውን ወደሻል እንዴ ብላ ጠየቀቻት። ኧረ አለች። እንዳትደብቅኝ ምክንያቱም እኔ እህትሽ እኮ ነኝ አለቻት። ግን ብላ ስትጀምር ልትነግራት ስትል አይንዬም አጋጣሚ መጣች። አይንዬም የኑኑን ፊት አይታ በጣም ደነገጠች። እንዴ ምን ሆና ነው? ጦጣ መሰለች እኮ ብላ ለመሲም ጠየቀቻት። መሲም ክትክት ብላ ሳቀች። አይ እናቴ ነይ ቁጭ በይ ደግሞም ታጥባ መታ ትነግርሻለሽ አለቻት። አይንዬም ቁጭ ብላ ወይኔ እንዲሁም ምን ሆና ነው ይሄ ሁሉ ፊቷን እንደዚህ የተጫወተችበት አለቻት። መሲም እኔ ስለደበረኝ እኔን ለማሳቅ ለማዝናናት ብላ ነው ያረገችው አለቻት።
አይንዬም አምናት ሳቀች። ወይኔ ይሄ እብደት ካደገችን በኋላ አልተዋትም እንዴ? በፊትም እንደዚህ ወንድምሽን ትጫወተው ነበረ አለቻት። አይንዬ ግን እንኳንም ደህና መጣሽ፣ እኔ የምጠይቅሽ ጥያቄ ነበረ አለቻት። ኤልሹም እትዬ ሄለን ጋር አጋጣሚ መጣች። እትዬ ሄለንም አንቺ እብድ የሆንሽ ልጅ ልጅቷን ምን አረግሻትና ለቀቅሻት አለቻት። እሷም አልነገርኩሽም እንዴ ከኔ ጋር ብትስማማና ያዋጣት ይሻለት ነበረ። አየሻ ገና እጥፍ አድርጌ አሰቃያታለሁ አለቻት። አይ ይቅርብሽ፣ የሆነ ነገር ደግሞ እንዳያረጉሽ አለቻት። ወይኔ እኔ ግን የሆነ ነገር ነግሬሽ ነበረ፣ ያንን ግን ረሳሹ እንዴ ያልፈጸምሽው አለቻት። ምን ብለሽ ነበረ? ረሳሁት አለቻት። ከአዶኒ ጋር ሄደሽ ፋይሎችን አምጪልኝ ብዬሽ ነበረ። ወይኔ እናቴ ረስቼዋለሁ፣ ይቅርታ፣ ነገ አመጣዋለሁ ተቀብዬ ከሱ ጋር ሄጄ አለቻት። እሷም ተደሰተች። በጣም እወድሻለሁ ልጄ፣ በአንቺ በጣም ደስተኛ ነኝ፣ አንቺን በማግኘቴ አንቺን የመሰለች ልጅ ስላለችኝ በጣም ደስተኛ ነኝ አለቻት። ጆንም ኑኑ ጋር ደውሎ እንዴት ሬሳሽን ሳታነሺ ትሄጃለሽ አላት። በጣም የምትገርሚ ሰው ነሽ አላት። እንዴ ማን ደግሞ ስልኬን የሰጠህ ብላ ጠየቀችው። አሁን ግን በዚህን ሰዓት ይሄድ መጠየቅ አልነበረብሽም። እንዴት ነህ ታዲያ ደህና ነህ? በጣም ተጎዳህ እንዴ ብላ ጠየቀችው። በጣም ተጎድቼ ነበረ፣ ነገር ግን ቤት ከገባው በኋላ ደህና ነኝ አላት። እሱም እሺ ጥሩ ግን ካሁን በኋላ እንዳትደውል ብላ በጆሮ ዘግታ ወጣች። እሷም ክላሷ አጋጣሚ ቁጭ እንዳለች መስኮቱ ክፍት ነበረ። አጋጣሚም ቤሎል እያዳመጣትም መስኮቱ አጠገብም ቆሞ ነበረ። ኑኑ ብሎ ጠራት። እሷም ደነገጠች። እንዴ ምን ታረጋለህ አንተ ልጅ፣ አትከታተለኝ ተው ብዬ አልነበር አለችው። እሱም ለተፈጠረው ነገር በጣም ይቅርታ፣ አዎ እኔ ነኝ ያጠፋሁት፣ ግን ይቅርታ አድርግልኝ፣ ደግሞ መነጋገር አለብን፣ ጎተሽ እንነጋገር አላት። እሷም ይቅርታ መጠየቅ ያለባችሁ እኔን ሳይሆን ምንም ሳያደርግ የደበደባችሁትን ልጅ ነው። ቤሎልም ነይ አንዴ እንነጋገር፣ ውጪና አናግሪኝ ብሎ ለመናት። እሷም እምቢ አለችው። ባልወጣስ ባላናግርስ ምን ታመጣለህ አለችው። እሱም በጣም ተናደደ። ወደ ክላሷ በሩን ከፍቶ አጋጣሚ ገባ። እሷም ተንጠራርታ እያየችው ነበር፣ እየጠበቀችው ነበር። ያልጠበቀችው ሆነ። ከአልጋዋ ላይ ጎትቶ አወረዳት። መሲም ለአይንዬ በማወራሽ ነገር በምነግርሽ ነገር ልትደነግጭ ትችያለሽ፣ ግን ነገሩ ለእኔ ጥሩ ነው፣ ሀሳቡ ለእኔ በጣም ጥሩ ነው። ደጋግሜ ማስቤበታለሁኝ፣ አቅጄበታለሁም። ከዚህ ቤት ለመውጣት ጎድጃለሁ አለቻት። አይንዬም በጣም ደነገጠች። እንዴ ምን ማለት ነው? እንዴት እንደዚህ ታስቢያለሽ? ወዴት ነው የምትሄጂው ደግሞ? የት ለማሄድ ነው ብላ አስደነገጠቻት። አይንዬም ደነገጠች። እንዴት? ለምንድን ነው የምትሄጂው? ምን ተፈጠረ? የተፈጠረ ነገር አለ? ችግር ካለ ንገሪኝ። ችግር አለ ወይ? ቤሉልም ለኑኑ እኔን በሱ አስችሎሽ ቀየርሽኝ ወይ ብሎ ጠየቃት። እሷም ምንም አልገባኝም፣ ጥያቄና አነጋገርህ ምንም ሊገባኝ አልቻለም አለችው። እኔ ምንህ ነኝ? ፍቅረኛ ነኝ እንዴ ብላ ጠየቀችው። ኑኑ እንደምትወጂና እንደምትፈልጊኝ አውቃለሁኝ እና እሱ በቂ አይደለም ወይ አላት። እርግጠኛ ነህ? ምን ያህል እርግጠኛ ነህ? እንደምወድህ እንደምፈልግ በምን አውቃ ነው? እሱም አስገደዳት። ኑኑ እወድሻለሁ አልኩሽ እኮ በቃ ይበቃሻል፣ ተይ አታሰቃይኝ፣ አታውርጄና አትስቀይኝ፣ ተይኝ አላት። እሱንማ ሰምቼሃለሁ እኮ ግን ሚሆን ነገር አይደለም፣ አይሆንም አለችው። እሱም አዘነ። እሱም ያለውን ነገር ነገራት። በእውነት ነው የሚልሽ፣ ከሄድኩኝ አልመለስም። ስለዚህ ያለው ችግር ካለ ያለውን ነገር በመነጋገር ብናስተካክል ይሻላል።